አዲስ አበባ ከመጣው በኋላ ሐሳቤ በቀልና በቀል ላይ ብቻ ነው። ሁሉ ነገሬን ተቆጣጥሮ የወረሰው ክፉና ሰይጣን ሐሳብ ነው። ቀኔን እንዴት እንደምጀምር እዛው አልጋዬ ላይ እንዳለው አሰላስላለሁ። ጸጉሬ ምስቅልቅል ብሏል፣ ድብዳብ መስሏል። በእጄ ጠቅለል አደረኩት። ሆዴ ሲገላበጥ ድምፁ ተሰማኝ። ማታ ስቀመቅም ያደርኩት አልኮል ውስጤን እንዳራቆተው ገባኝ። ሰውነቴ የአልኮል ጥገኛ ከሆነ ሰንበትበት ብሏል። ከሚጣለቅሱ በኋላ እንቅልፍ ኪኒን ሆኗል። ነገሮችን ለመርሳት ስል መጠጥና ሴት መጠቀም የግድ ነበር። እዛው አልጋ ላይ ከላይ ያለው ነጭ ጣሪያ ላይ አይኔን እንደተከልኩ ቀሩ። ረሃብ ምንም ትግስት እንደማይሰጠኝ የተረዳሁት በድጋሚ ልክ የጥሩምባ ያክል ሆዴ ከፍተኛ የሆነ ድምጽ ያሰማ ነበር። እዛው ገልበጥ ብዬ የሆቴሉን ስልክ አንስቼ ወደ ሪሴፕሽን ደወልኩ። ድምጼን እንደ ነገሩ ጠራራኩ፣ ሞራረር። እባክሽ ቁርስ አምጪልኝ አልኩ የክፍሉን ቁጥር በዛው እየተናገርኩ። ፈለቅለቅ እያለች ነበር በሽታ የመለሰችልኝ። ትናንት ጠዋት ላይ የነበረችው ልጅ መሆኗን ተገንዝቤ በረዥሙ ተንፍሼ ስልኩን ዘግቼ ተገላብጬ ተኛው። ከትላንት ወዲያ ጢምቢራ እስኪዞር ስከር ብዬ ስገባ ደገፍ ነገር ያደረገች ልጅ መሆኗ ትውሳለኝ። ከሷ ልጅ ጋር ብዙ የሚባል ነገር አላሳለፍንም። ኧረ አሳልፈናል እንጂ ስሜት ያናቴ ላይ ነው ያለው ብል ይቀለኛል። ንዴትም ውስጥ ያለውን ሐዘንና ቁጭትም ወይ በስሜት እርካታ በስካራ ሊያንበጠብ ረገ በማድረግ እንፈልጋለሁ። ሆኖም አንዱንም ነገር አጥቼው አላውቅም። ሆኖም አዲስ አበባ ከመጣው በኋላ አላማዬን ለቀቅ ለማድረግ ስል አይምሮዬና ሐሳቤን እንደ ትኩረት ላይ ብቻ አድርጌያለሁ። ግን ሴት ጭንስር መወሸቄንና በስካር ራሴን ማረሳሳት ያልቀረም ነበር። ድምጿን ያስታወስኩት ከትላንት ወዲያ የነበረው ነገር ትውስ ብሎኝ ነው። አይዞህ ልደግፍ ብላ ነበር ከወገቤ ጠበቅ አድርጋ እጄን ወደ ትከሻዋ ጣል ያደረገችው። እይታዋ ፈገግታ የሞላው ነበር። ልብሷን የምታስተካክል በመምሰል ጡቷን ገልጣት አድርጋ አሳየችኝ። የፈለገችው ነገር ምን እንደሆነ ለመረዳት ጊዜ አልፈጀብኝም ነበር። እኔም የምፈልገው ነገር ስለነበር የፌሳ ሳቅ ብዬ ወደ ራሴ ቆጠት እያረኳት ወደ ክፍሌ ለመሄድ ይዣት ወደ ሊፍቱ አመራው። ወይኔ ጉዴ አለች እንደ ነገሩ ሳቅ እያለች። ከፊት የሚመጣውን የሥራ ባልደረባዋን ተመለከተችው። ቡቴ ክፍት ነው አለች። አልጋ ላይ እንደወጣች ነገር እንደመደናገጥ ቤት እያለች ሰላም ብራዘር አልኩ በስካርና በሚንጠባጠበው አፌ። ወይ ሰላም አለ ልጁ ደንገን ብሎ። እቺኔስ አልኩ እየተንገዳገድኩ 400 ብር አውጥቼ ሰጠሁት። ልጁም ገንዘቡን ተቀብሎ ቀና ብሎ ተመለከተኝ። ምን ያንሳል እንዴ አልኩ ፈጠን ብዬ። ኧረ በፍጹም አለ ደንገጥ ብሎ አንገቱን ሰበር እያደረገ። ስምሽ ማን ነው አልኩ ወደሷ ዞር ብዬ። ቅድስት አለች እንደ መሽኮርመም እያለች። ዛሬ አልኳት እየተንገዳገድኩ። ዛሬ አልኩ ደግሞ ወደሱ ዞር ብዬ። ቅድስት የለችም። ተግባባ አልኩት። ወዲያው ጭንቅላቱን በሽታ መስማማቱን እየገለጸ ነቀነቀ። አፍ ማዘጊያ የሰጠውት ጉርሻ እንደሰራ ገባኝ። እየተንገዳገድን ወደ ክፍሌ አመራን። ከኪሴ ቁልፌን ለማውጣት ታገልኩ።
ፈጠን ብላ ቁልፉን ከኪሴ ወጣ አርጋ በሩን ከፈተችልኝ። ወደ ውስጥ እንደዘለቅን አልጋው ላይ ሄጄ ዝርር አልኩ። ሳቅ ብላ ከፊት ሆና ተመለከተችኝ። ከዛ ጸጉሯን እየነካካች እንደ መሽኮርሞ ማለች። ቀስ ብዬ ከአልጋው ላይ ብድግ ብዬ ከላይ ያደረኩትን ሌዘር ጥቁር ጃኬት ወለቅ አደረኩ። ተስገብግባ ብድግ ካርጋ ወደ መሬት ጣለችው። አንሹ አልኩ ብልጭ ብሎብኝ። ደንገጥ ብላ ብድግ አረገችው። አንስቼ አራገፍኩት። አንዳች ንዴት ሰውነቴን ተቆጣጠረው። ደንገጥ ብላ ተመለከተችኝ። ሶፋ ላይ አስተካክዬ ጃኬቱን አስቀመጥኩት። የሚጣ ማስታወሻ ነበር። እሷ ካረፈች በኋላ ከላይ ላይ ወልቆ አያውቅም። ስሜቴ ግልብጥብጥ አለ። አንዳች ቃል ሳልናገር ሲጋራዬና ላይተሩን ከመሳቢያ ውስጥ ወጣ አድርጌ ወደ በረንዳው አመራው። መስኮቱን ከፈት አድርጌ ውጪ ካለ ወንበር ላይ አረፍ አልኩ። ሲጋራዬን ለኮስ አድርጌ በሀሳብ ተጓዝኩ። ውስጤ ይህን ህመም መቼም ቢሆን እንደማይለቀው አውቃለሁ። ሚጣ ተወስ ባለችኝ ቁጥር ከዚች ዓለም ምንጭቅ ብዬ እጓዛለሁ፣ እናጉዳለሁ። ልቤም ሐሳቤም ቀልቤም አፈር ውስጥ ቀዝቃዛው በረዶ ሐውልት ስር ትጃት ወደ መጣሁት ምስኪኗ ታናሽ እህቴ ይጓዛል። በሐሳብ ውስጥ እንዳለው ቅድስት የተባለችው የሆቴሉ ሪሴፕሽን ፈራ ተባያለች ወደ በረንዳ ወጣለች። ስሜቴም ቀደም ብሎ ከነበረበት መለስ አለ። እንደ ነገሩ ከኋላ የተመለከትኳት አጤንኳት። የስካሩ ስሜት ይህን ያክል አለቀቀኝም ነበር። ሲጋራዬን መተርኮሻው ላይ ጠፋ አድርጌ ወደ ውስጥ ዘለኩ። ሁኔታዬ ግራ አጋብቷት ከተላለችኝ። መሳቢያን ከፈት አድርጌ ኮንዶም መዘዝ አድርጌ ወጣሁ። ጊዜ ሳልፈጅ አንገቷን እንቅ አድርጌ ከግድግዳው ጋር አላተምኳት። ደነገጠች። ከንፈሯን እየሳምኳት ስመጣ ስሜቷም ድንጋጤዋም መለስ ብሎ ሌላ የሞቀ ሁኔታ ውስጥ ገባች። ጊዜ ሳላባክን በኃይል ግፊት መውላለቅ ጀመሩ። ሁኔታዬ የግልፍተኛ እንደነበርና ውስጥ ያንዳች አለመረጋጋት እንዳለ ካተነፋፈሴ ብቻ መረዳት ይቻል ነበር። ላይዋ ላይ ያለው ልብስ ተቀዶ ከማለቁ በፊት በሚል ልብሷን መውላለቁን መርጣ ፈጠን ብላ አገዘች። መሳሳማችን እንደቀጠልን እየገፋ ወደ አልጋው ወሰድኳት። ፊቷን ለመመልከት ፈቃደኛ አልነበርኩም። በቃ ይህ ነው። ራሴን ከሰውነት ተራስ ወጥቼ እንደ እንስሳ መሆን ከጀመርኩ ቆይቻለሁ። ግንኙነት በማደርግበት ሰዓት የራሴን ስሜት እስክጨርስ ድረስ ስሜቷን የመመልከት ቅንጣት ያክል ፍላጎቱም የለኝም። በቃ አእምሮዬ መረጋጋት ይጎለዋል። አንዳች ከባድ መንፈስ ውስጤን ተጠናውቶኝ ሰላም የለኝም። ከፊት ያሊያም ላይ ተከምረው የስሜቴን ጫፍ ለመድረስ የሚያግዙኝ ሴቶች አቅላቸውን እስኪሰቱ ድረስ ግንኙነት ስፈጽም ፍቅርን አልሰራም። የኔ የስሜት እርካታ ጫፍ ላይ ሲደርስ እስከ ጥግ ድረስ እገፋቸዋለሁ። የሚያቃትት ድምጻቸውን ችላ ብዬ እጫናቸዋለሁ። ስሜቴ ከውስጤ ደም ስሬን ገታትሮ ሲወጣና ስተነፍስ ካለሁበት ስሜት ለቀቅላለሁ። በረዥሙ ተንፍሼ መልሼ አልጋዬ ላይ ዘረር አልኩ። ላፍታ ትንፋሽ ከሳብኩ በኋላ አጠገቤ ስላለችው ሴት ትውስታ እንኳን ሳይኖረኝ ወደ መታጠቢያ ቤት አቀናሁ። ቀዝቃዛው ሻወር ከነበርኩበት ስሜት መለስ ያደርገኛል። ሌሊት ሆነ ቀን ግድ አይሰጠኝም። ቀዝቃዛና በረዶ መሆኑ ብቻ ስሜቴን መለስ እንዲል ይረዳዋል። ስመለስ ቀደም ብዬ ካለምንም ራስ መቆጣጠር በስሜት ተገፋፍቼ ላይ ተከምሬ የራሷን ምቾት ሳልጠብቅ ሳጨናንቃት የነበረችዋን ሴት እመለከታለሁ። አብዛኛው ጊዜ የሆነ እርብሽ ያለ ስሜት ውስጤን ቆንጠጥ ያደርገኛል።
ምንም ቢሆን ያጣዋት እህቴንና እናቴ ሴት ናቸው። ከዚህ ቀደም ለሴት ልጅ የወረደ ወይም የንቀት አስተሳሰብ ኖሮኝ አያውቅም። ሆኖም ከሚጣም ሞት በኋላ ሁሉ ነገር ተገለባበጠ። ለሴቱም ለወንዱም አውሬ ሆንኩ። ራሴን መመለስም ሆነ የነበረውን ዮናስ ማምጣት ከባድ ነገር ሆኖ አረፈው። በሬ ተንኳኳ። ከላይ ባዶኝ ነበርኩ። መሬት ላይ ወደቀውን ቲሸርቴን ብድግ አድርጌ ደረብ አድርጌ ወደ በራፉ ጋር አምርቼ ከፈትኩት። ቅድስት ነበረች። በድጋሚ ካለ ስራዋን ጋር ለማለት ያክል ያዘዝኩትን ቁርስ ይዛ ከተፋለች። እንዴት አደርክ ውዴ አለች ፈገግታ ተሞልታ። አንዳች ነገር ሸክካለኝ። ፊቴን በጠያፍ መልክ ሳላስበው አስመልክቼ አይኔ ጨፍር አድርጌ ገለጥ አደረኩት። ማን ነበር ያልሽኝ ስምሽ? ጠየኳት። ቅድስት አለች። ፈገግታዋ አልጠፋም ነበር። ቅድስት እባክሽ እኔ አንቺ ላይ ምንም አይነት ችግር ወይም ንቀት የለብኝም። ሆኖም አንደኛ ነገር ፍቅር ለሌለሽ ወይም የማትወጂውን ሰው ዝም ብለሽ ውዴ እያልሽ አትጥሪ። አስቀጥል አንድ ቀን አዳርም ለአንድ ቀን አዳርም ቢሆን ፊት ነሳሽ ነው እንድንቀሽ ለፊው እንጂ አትለማመጩ እና ፕሊዝ አልኩ። ቀና ብዬ ስመለከታት ሀፍረትና ድንጋጤ ቢጤ ስሜት አሸማቋት ፊቷ ላይ ተመለከቱ። እኔ ፊቴ ላይ ያለኝን ገጽታ መለስ አደረኩ። ሂቺ ሴትዮ ኑሯ ወይም የሆነ ከበስተጀርባ ያለ ነገር ገፍቷት እንጂ ይሄን ህይወት ፈልጎ አይደለም ስላሰብኩ ሶሪ ባለፈው ከመጠን ያለፈ ስለ ጠጣው ለስሜት የተገዥ ሆኜ ስለተጠቀምኩብሽ ይቅርታ። ነገር ግን እዚህ ማረፊያ ቦታ እስካለኝ የቆይታ ጊዜ ድረስ ሊደገም ስለማይችል አንቺም ከስራሽ የዘለለ ነገር ስታደርጊ ተገኝተሽ ራስሽን ችግር ላይ ላለመጣል በማሰብ ያው ከድርጊትሽ እንድትቆጠቢ ብዬ ነው አልኳት። ንግግሬን በተቻለሽ አቅም በጨዋ ደንብ የተሞላ አርገሽ ብትወስጂው ደሞ አልኩ ጣርኩ ለማሳመን። ቅድስት ድንጋጤውና ሀፍረቱ ይበልጥ ድንብርብሯን አወጣት። ፊቷ ቲማቲም ሲሆን ተመለከትኩት። አይኖቿ እንባ ግጥም አለባቸው። ይቅርታ አለች ድምጿን ዝቅ አድርጋ። ምንም ይቅርታ የሚያስጠይቅ ነገር አላደረግሽም። ለራሴ ተግባር ተጠያቂው እኔ ነኝ እና ይቅርታ አልኳት። ምንም ምላሽ ሳትሰጠኝ ያመጣችውን ምግብ መሬቱ ላይ ቁጭ አድርጋ አንገቷን እንዳቀረቀረች በፍጥነት ወደ መጣችበት ተጓዘች። እኔም ምግቤን ተሸክሜ ወደ ውስጥ ዘለኩ። ርቦኝ የነበረው አንጀቴ ባፍታ መቅስበት ውስጥ ምን እንዳጋጠመው እንኳን ሳላቅ ምግቡ ገና ከፈት አድርጌ ስመለከተው ዘጋኝ። ወዲያው ስልኬ አቃጨለ። ምግቡን ጠረጴዛ ላይ አኑሬ በፍጥነት ወደ ስልኬ ሮጥኩ። ስልኬ ላይ የሚፈልገኝ ሁለት ግለሰብ ብቻ ናቸው። እናቴን የምትንገባከብልኝ አክስቴ ልጅ ሳሮና ጉዳይን የሚያስፈጽምልኝ የቀኝ እጄ ምንተስኖት ብቻ ነበሩ። ከዚህ በፊት እንደሚስት የተወጣ የተገባ ብላ መጨቀጨቀኝ ድምጿ ይናፈቀኝ ምስኪኗ እህቴ ብቻ ነበረች። ስልኩን ተመለከትኩት። ሳሮን ነበረች። ሄሎ ሳሮን አልኩ ፈጠን ብዬ። ይሄ እንዴት ነህ? በረራው እኮ ዛሬ ነው አረሳኸውም አይደል? ከመቀሌ ሁሉ ነገር ጨራርሰሃል አለች። ገና ከትግራይ ከመጡ 3ኛ ቀናቸው ነበር። እናቴ ልሰናበታት መሆኑን ሳስበው ሆዴን ባርባር አለው። አዎ ግድ ነው እመጣለሁ፣ አረሳሁትም አሁን እየመጣው ነው አልኩ ፈጠን ብዬ። እሺ እዛ ኤርፖርት እንጠብቅ ስትል ፈራ ተባያለች ጠይቀኝ። አዎ እዛው እመጣለሁ ስለኔ ምላሽን ሰጥቼና ተሰነባብቼ ወጣ። ከማንም ዘመድ አዝማድ ሆነ ማቀው ሰው ፊት መቆምን አልፈልግም።
ገና ሲመለከቱኝ የሚያሳዩት አሳዛኝ እይታ እንደመመልከት የሚሰብረኝ አንዳች ነገር አልነበረም። ስልኩን እንደዘጋው ሌላ ጥሪ ወደ ምንተስኖት አደረኩ። ስልኩን ስፒከሩ ላይ አድርጌ ሰዓት ቁጠባ መለባበስ ጀመርኩ። ስልኩ ወዲያው ተነሳ። ዮኒ አለ ፈጠን ብሎ ስልኩ እንዳነሳ። ምን ያረፈድኩ መሰለኝ። ሳሪናማ እየተነሱ ነው፣ ፈጥነን እነሱ ጋር ተገኝ፣ ከኔ ጋር ደግሞ እዛው ኤርፖርት እንገናኛለን አልኩ በችኮላ መልክ። እሺ ወንድሜ ደርሻለሁ እነሱ ጋር አለ። መልካም፣ ምን አዲስ ነገር አለ አልኩ መስማት የፈለኩትን መረጃ ለማድመጥ ውስጤ ተጣድፎ። ዛሬ ይገባል አለ እሱም እርግጠኛ በሆነ መልኩ። ቆንጆ፣ ማን ከሸኘናት በኋላ ወደ ልጅቷ ጋር እንሄዳለን። እኛ ጋር ከመጣናት ስንት ሳምንት ሆናት አልኩ በፍጥነት የለባበስኩት ልብስ ላይ ከላይ ጥቁሯን ሌዘር ጃኬቴን ደረብ እያረኩ። 2 ሳምንት ይሆናል አለ። እስካሁን በመጥፋት ጉዳይ ያመለከተ ሰው ወይም እየፈለጋት ያለ ሰው የለም አልኩ በመስታወት ራሴን እየተመለከትኩ። የተለያዩ ስልኮችና መልእክቶች ወደ ስልክ ይገባሉ። ሆኖም የጠፋሽ የሚል አንዳች ሰው አልተገኘም። ሆኖም ግን አሳሪዎቹ አዳዲስ ስራ እየመጣ ስለሆነ ዝግጁ መሆኗን የሚጠይቁ መልእክቶችን ልከዋል አለ ፈጠን እያለ ነበር የሚወራው። በመስታወት ራሴ መመልከት እንደቀጠልኩ የተንኮል ፈገግ አልኩ። አብሯት በየክለብ የሚዞር አንድም ሰው እንኳን ቅሬታ ለማሰማቱ ታምር ነው አሉ በነገሩ እየተገረሙ። እስካሁን አብራቸውም ለመዝናናት መውጣት እንደምትችል ፍቃዷን ከመጠየቅ ውጭ ስለ ደህንነቷ የሚጠይቅ አንዳች መልእክት እንኳን የለም አለኝ አስረግጦ። ጥሩ፣ ማንም ምንም አይነት ነገር ካላመላከተ አልኩ። ከምንተስኖት ጋር ተሰናባብቼ የያዝኩት ክፍል ውስጥ አንዳች ነገር አለመተውኝ አረጋግጬ እቃዬን በሙሉ ይዤ ክፍሉን ትቼ ወጣሁ። እታች ጋር የጠበቀኝ ቅድስት ሳትሆን ቀደም ብሎ አንዱ ምሽት ለኔ ለቅድስት ሽፋን የሰጠንን ወንድ ሰራተኛ ነበር። ገና እንዳየኝ ባይኑ ከርመ ማረገኝ። የእንጀራ ነገር ሆኖበት እንጂ ቢመታኝና ለቅድስት መከቷ ቢሆን ፍላጎቱ እንደነበር ከሚያሳየኝ ሁኔታ መረዳት ይቻል ነበር። ሂሳብ ጨርስልኝ አልኩ እኔም ረጋ ባለ ሁኔታ። በተናገርኩት ነገር ላፍታ ያህል ያለማመን ስሜት ካንጸባረቀ በኋላ ፈጠን ብሎ ሂሳቡን አስልቶ ነገረኝ። እኔም ሂሳቤን ከፈልኩ። ለነበረ መስተንግዶ አመስግኜ ቀኝ ሸክፍ ወጣሁ። መኪና ውስጥ እንደገባው በፍጥነት አቅጣጫዬን ከ4 ወደ ቦሌ አየር ማረፊያ መንገድ አደረኩ። ከምንተስኖት ጋር እየተደዋወልን ተቀራራቢ የሚባል ሰዓት ተከታትለን አየር ማረፊያ ጋር ደረስን። ውዷ እናቴ ገና ስትመለከተኝ በደስታ እጆቿን ይገዳው ለበለበች። እናቴ ሁሌም ቢሆን በተመለከትኳት ቁጥር ልቤ ስብር ይላል፣ አንዳች ሐዘን ይሰማኛል። ያቺ ቆንጆ ውብ ጠንካራዋ እናቴ በሰው እየተገፋሽ ፓራላይዝድ ሆና መናገርና ሰውነቷን ማንቀሳቀስ ተስኗት እንደመመልከት የሚከብድ ነገር አልነበረም። እናቴ አልኩ ወደ እሷ ዘንድ ቀረብ ብዬ። በደስታ እየተፍለቀለቀች ሽባቦ ነው እጇ የገዷል ልታቅፈኝ ታገደች። እምባዬ ቀደመኝ። እሷ እንዳታይኝ እቅፏ ውስጥ ደበቅ ብዬ እምባዬን ቶሎ ጠረግ አደረኩ። ሳሪ የማን ነገር አደራ ቶሎ ደውይልኝ አልኩ ቀና ብዬ ከኋላ የቆመችውን ሳሮን እየተመለከቱ። ስለሷ አታስብ፣ ሁሌም ካጠገቧለሁ እሺ አለሽ ፈገግ ብላ። ሁለቱንም ተሰናብቼ በዝምታ እያነባው ቆሜ በርቀት ተመለከትኳቸው። አንገቷን ዘንበል እያረገች የምትመለከተኝ ምስኪኗ እናቴ ያደይ እይታ አይኔ ላይ ቀረ። ወደ እስራኤል የሚሄደውን ፕሌን እስኪነሳ ድረስ በስልክ እንድታወራኝ ነግሬና ፕሌኑ እስኪነሳ ድረስ አካባቢው ላይ መሆንን ፈልጌ እሱ አካባቢ ጎርደድ ማለት ቀጠልኩ። አይዞ ወንድም አለም አደይ እዛ አሁን ከሕክምናው ጋር በዛ ላይ ደግሞ ካጠገቧ ታላቅ እህቷ እናቷንም ስታገኝ መለስ ትላለች፣ አታስብ አለ። ፊቴ ላይ የሚያነበውን ጭንቀት ተመልክቶ ትከሻዬን መታ እያደረገ በቁጭት መልክ እምባይን ዋጥ አድርጌ በረሽሙ ተነፈስኩ።
እነዚህን አረመኔዎች ልበቀል ብነሳ ይፈረድብኛል ምንቴ አልኩት። አሻግሬ እየተመለከቱ አይፈረድብህም፣ ማንም ወንድም እንኳን አንተ እኔም ብሆን የማደርገው ነገር ነው። በህግ መቀጣት ያልቻሉ ሰዎችን ለመበቀል መነሳቱ ምንም የሚደንቅ ነገር አይደለም አለ የልብ እየሰጠኝ። በርግጥ ሚጣ ለነሱ የምትሆን ታናሽ እህቱ ማለት ነበረች። ለሱም በእጃችን ተወልዳ ያደገች ልጅ ከእጃችን ነጥቋት መውሰዳቸው ሳያንስም በሐሰት ያንን ሁሉ ገንዘብ አስገፍግፈውና ወደ ውጭ ሀገር በትምህርት እንወስዳለን ብለው ሳያበቁ ጭካኔ ለተሞላ የኩላሊት ንግዳቸው እህቴን ቅርጫ አደረጓት። ውዷ መልከኛዋና አስተዋይ እህቴ ስትፈጠር በአንድ ኩላሊት ብቻ ነበር። ሆኖም ይሄን እውነታ እንኳን እኛና እነዚህ ክፉዎች ቀርቶ እሷም ራሷ ማታቆም ነበር። ሆኖም ጤናማ ልጅ ነበረች። 12ኛ ክፍል ማትሪክ ውጤት እንዳለፈች ወደ ውጭ ሀገር እየተነሱ የሚሄዱትን ጓደኞቿን ተመልክታ እሷም ልቧ ተነሳ። ከዚህ ሀገር ወጥታ ተምራ ራሷንና ህይወቷን ለማሻሻል በልጅነትና ባልተበከለው አእምሮ አለመች። በተለያዩ ሶሻል ሚዲያ የሚመጡ ሁኔታዎችን እየተመለከተች ሙሉ ወጪዋን ሸፍኖ የሚወስድ ዩኒቨርሲቲ ማፈላለጓን ቀጠለች። በጊዜው እኔም ብሆን እዛው መቀሌ ውስጥ ከአንድ የውጭ ሀገር መስሪያ ቤት ውስጥ ቅጥረኛ ሆኜ ሰራ የነበረ ቢሆንም በቂ መላው ወራዊ ደሞዝ እሷን የትኬትና የትምህርት ክፍያዋን መሸፈን የሚችል አልነበረም። አስተዋይዋ እህቴ በራሷ ነገሮችን ለመጨረስ መታተሯን ቀጠለች። ይቺን መሰሪ ቀኗን ያጨለመባትን በገሏ ነግዳ የምትገባ ሴት አሰዳቢ ጓደኛ ተብዬ አማካሪ ሎዛዋ ጋር ትውውቅ ያደረገችው ይዛኔ ነበር። ሶሻል ሚዲያ የተለያዩ የትምህርት ጉዞ እንዲሁም በስራ እንደሚልኩ መስሪያ ቤቷን ወክላ እንደምታስተዋውቃት ግለሰብ እህቴን የምታጠምድ አሳ ሆና አገኘቻት። እህቴ በማይሆን መላ በማይሆን ወሬ አይምሮዋን ሞልታና ሳምና ሚጣን መውጫ መግቢያ ሳጣቻት ወደ ውጭ ሀገር ወደ ፖላንድ እንድንልካት ሟገተን ጀመር። ካላባት ብቻዋን በመከራ ያሳደገቻት እናቴ የሚጣ ነገር ሞቷ ነበር። የሷን ደስታ ለማየት ያላትን ወርቅ አውጥታ ሸጠች። እኔም ያለኝን ነገር ጨማምሬ እንድተባበራት ጠየቀችኝ። እኔም ባንክ ያጠራቀምኩትን እንዲሁም ወዲ ብዬ ያገኘሁትን ብር ከማዬ ጋር ሰብሰብ አድርገን አዘጋጀንላት። ነገሩ ከቅድመ ክፍያ አልፎ መስመር መያዝ ሲጀምር እስራኤል ሀገር ያሉትን አክስቶችን አስቸግረን ገንዘቡ ተሞልቶ ሚጣይን ስመንና መርቀን ለመሸኘት ተቃረብን። በወቅቱ እኔ በስራ መጠመድበት ጊዜ ሆኖ አብሬያት ወደ አዲስ አበባ መምጣት ሳልችል ቀረሁ። ሆኖም አብራት የተጓዘችው እናቴና እሷ አዲስ አበባ ከዘመድ ቤት አርፎ የሚጣን መሄድ መጠባበቅ ጀመሩ። የዛኔ ያልታሰበው መርዶ ተሰማ። ምስኪኗ ልጃችን ባልታወቀ ሰው በቀዶ ጥገና ህይወቷ እንዳለፈ ተሰማ። ድንገት ደርሶ ቀዶ ጥገና አድርጋ ህይወቷ አለፈ ተባለ። ሁኔታውን ማመን ከበደን። እንዴት ጤነኛ የነበረችው ልጅ አድርጋ ማታቀውን አንድ ቀን አድራ ጠፍታ ብታስጨንቅ በነጋታ እሷ ሳትሆን በቃሬዛ የተሸፈነው በደን ሬሷ እንዴት ይመጣል? ሬሷን ተቀበሉ ሲባል ማን ያምናል? እንዴት ተብሎ የስልክ ጥሪ ደረሰ። እኔም ተደውሎ በአስቸኳይ ወደ አዲስ አበባ እንድመጣ ተነገረኝ። የሆነውን ማመን አቃተኝ። እህት ዓለም ሆስፒታል በር ላይ የሞተ በድንዋን አስቀምጠው እንደሄዱ ነበር የተነገረን። እህቴ ነፍስ አልነበራትም። ሰውነቷ በስለት ተቀዷል። ካለምንም ርህራሄ በተፈጥሮ የነበራት አንዱ ኩላሊት ተሰርቋል። ማን ሊሆን እንደሚችል መገመቱ በሰዓቱ ከባድ ነበር። እናታችን የሚጣን ሬሳ ስትመለከት ራሷን ስታ ሆስፒታል ተኛች። ለቀብሯ ተነስታ ቆማ ልጇን መሸኘት ተሳናት። እጅና እግሯ ተሳሰረ፣ አፏ ተጣመመ። አቅሏን ስታ እናቴን በዊልቸር አዲስ ህይወቷን ከሀዘኗ ጋር መኖር ጀመረች።
ሚጣን በይደና ሰንብቺ ብለን መርቀን ወደ ሸኘንባት ምርቃቷንና ማረጓን ወደ ምን ጠብቅባት መቀሌ ሬሷን ተሸክመን ተመለሰ። ህይወት ከዛ በኋላ አስጠላች። ራሴን መሆን ከበደኝ። በሐዘን እና እናቴን በማስታመም መሃል ተንገላታው። ውስጥ የነበረው ንዴትና ቁስል ነበር። እናም ነገሮችን ቀልበስ ለማድረግ ወደ በቀላ መንገድ ገባው። እህቴን ለመጨረሻ ጊዜ ካገኘኋት ሰው ጀምሮ የተወሳሰበውን ዳንቴል ለመፍታት ተዘጋጀው። እዚህ ሁሉ ነገር ውስጥ ተጠርጣሪዋ ሎዛ ነበረች። ሚጣ ባረፈች በ9 ወሯ ወደ አዲስ አበባ መጣው። እዚህ ስናርፍ እኔና ምንቴ ሁሉን እቅዳችንን ነድፈን ነበር። እንደመጣንም ወደ ተግባር መግባቱ አልከበደንም። የሰውን ደም አፍስሳ በየክለቡ ገንዘቧን የምትረጨውን ሎዛን በስካርና ባሽሽ በጦዘው ስሜቷ ተመርተን አግተን ወደ ድብቆ ስፍራችን ወሰድናት። ብጮህ አቤት የሚል ወፍ እንኳን እሺ ከማይልበት ቦታ አስረን አስቀምጥናት። እንደ ሐዘንና እንደ ቁስሌ በጋለ ብረት ሰውነቷን በጠብሳት ምኞቴ ነበር። ሆኖም ስሜቴን ተቆጣጥሬና የሚፈታተነኝን ሰይጣን ወደ ጎን ገፋ አድርጌ ቀዝቃዛ ውሃ ውስጥ እየነከርኩና እየደፈኩ ማወጣታቴን ቀጠልኩ። ከሁለት ቀን ከበድ ያለ ስቃይ በኋላ እውነቱን ስቅስቅ አድርጋ ተናገረች። በርግጥ ብዙ ያላወራችውና የሚቀር ነገር እንዳለ ማወቅ አልተሳነኝም ነበር። ሎዛን አልለቀቅኳትም ነበር። እዛ ወንበር ላይ እንደበሰበሰች እንድትቆይ ከታሰረችበት ወንበር አፏን በፕላስተር ለጉመንና የፊጥኝ እጅና እግሯን ከወንበር ጋር ጥፍርግ አድርገን አስረን እኛ ወደ ሌላኛው ስራችን አቀናን። ከሎዛ ባገኘነው መረጃ መሰረት የድርጅቱ ባለቤት ካሊብ ይባላል። ወደ ውጭ ሀገር እንልካለን እያሉ በሰው ገላና ገንዘብ የሚነግዱ በሰው ደም ሀብትም የካበቱበት ሀብታም የሆኑበት ድርጅት ስምም ካሊብ ኮንሰልታንሲ እንደሚባል ደረስንበት። እቅዳችን ቀላል ነበር። ይህን ሰው እንዴት አድርገን ማጥመድ እንዳለብንና ወደሱ ዘንድ እንዴት እንደምንቀርብ መቻል እንዳለብን መጠንሰስ ብቻ። ምን ተስኖትን ኤርፖርት እንዳለው ተሰናብቼ እኔው እዛው አካባቢ ካለ ወንበር ላይ አረፍ ብዬ ቆይታለሁ። ወዲያው ስልክ ያቃጨለ። ምጠብቀው ስልክ እንደመሆኑ መጠን በፍጥነት አነሳሁት። ሄሎ ሄሎይንዬ አለች ሳሮን ፈጠን ብላ። እሺ ሳሮን ሊነሽ ቶሎ ምላሽ ሰጠው። በቃ ሊነሳ ነው። አሁን የሰላም መንገድ አድርግልን እንግዲህ እንደደረስን በሰላም መግባታችን እናሳውቃለን እሺ አለች። ሳሪ አልኩ እምባ የተናነቀው ድምጼ እንደበቅ ለማድረግ እየጣርኩ። አቤት አለች እሷን ፈጠን ብላ። እማዬ እንደምወዳት ደጋግመሽ ሳትረሽ ንገሪልኝ እሺ ሁሌም ቢሆን እሷ ዘንድ እንደምመጣ ንገሪልኝ አለ። እምባዬ የግድ ዋጥ ያደረኩ። ሳሎን ምሽቷን ገልጻና እንደበረታ ነግራኝ ስልኩን ዘጋችሁ። ወዲያው አንገቴን ሰበር አድርጌ ስቅስቅ ብዬ አለቀስኩ። በረጅሙ ተንፍሼና እምባዬን ጠራርጌ ወዲያው ራሴን ለማረጋጋት ሞከርኩ። በሐሳብና በትካዜ እንደተወጠርኩ ያን በጩኸትና በንዴት የምታወራ ሴት ድምጽ ጆሮዬ ላይ ጥልቅ አለ። ፊቴን መለስ አድርጌ ወደ እኔ አቅጣጫ እየተምዘገዘገች ያለችውን ሴት ተመለከትኳት። በሷ አቅጣጫ የሚወጣው ፀሐይ አንጸባራቂ ፊቷን እንድመለከት አላስቻለኝም። ሆኖ ቀይ ናት፣ ሲበዛ ነጭ ናት። ማለ እየተንደረደረች ወይም እየተናደደች የመጣች መሆኑን እንኳን መለየቱ ግራ ገብቶኝ መመልከቴ እንደቀጠልኩ አንዳች ነገር እጇን አፈፍ አርጎ በማመናጨቅ መልክ እርምጃዋን ገታ አደረጋት። ልቀቀኝ አልኩ። ፊቷ
ከኋላ ወዳለው ሰው መለስ አድርጋ አንባረቀች። የትም አባትሽ አትሄጂም፣ አሁን አፍሽን ዘግተሽ መኪና ውስጥ ግቢ አለ። ድምፁ እንዳይሰማና ንዴቱ እንዳያሳብቅበት በሚመስል መልኩ ጥርሱን ነከስ አድርጎ እጇን ጠበቅ አድርጎ በንዴት ተናገረ። ዞር በል ወደዛ፣ እንደዚህ ያስገኝ ጣቶችን አባ ሊቆራረጥልን እንደሚችል አትርሳ አለች። ምንጭቅ አርጋቿን ከእጁ ያላቀቀች። ያዋሳ አልነበረችም። እሱና ያለን አሁን ድራማ መፍጠርሽን አቁመሽ ነው ለዚህ አለ። ቀደም ብሎ ከነበረው በበለጠ ባይል ወደ እሱ አቅጣጫ ጎተት ያረጋት። ልቀቀኝ! ድምጿን ጮክ ብሎ እንዲሰማ ወዲያው ጥረት አረገች። ዝም በይ ዩ ቢች አለ። ዝም ሊያስብላት አለመቻሉና ራቅ ብለው የቆሙትን ፌደራሎች ድምጿን ልታሰማቸው እየሞከረች እንዳለ ሲገነዘብ ይበልጥ በስጨት ብሎ ወንድሜ ልቀቀኝ ያለች ነው፣ እጇን ልቀቃት አልኩ። ወደ እነሱ በዝግታ ቀረብ እያልኩ ምን አገባ አለ። አያው ፈርቶ ዳውለው እንደሚባለው የማያውቀው ሰው እኔን ሲመለከት በንዴት ተወጣጥሮና ደረቱን ነፍቶ በጩኸት ጠየቀኝ። አካባቢው ላይ የነበሩትና ራቅ ብለው የቆሙት ፌደራሎች እይታቸውን ወደኛ ዘንድ መለስ አደረጉ። ችግሩን ከማስፋትና ራስን ሌላ ጣጣ ውስጥ ከመክተት በፊት ልጅቷን ልቀቃትና በመጣበት መንገድ በሰላም ተመለስ አልኩ። ቀረብ ብዬ ቀስ ብላ ድምጽ በማስጠንቀቂያ መልክ ንዴቷን ለመቆጣጠር እየታገለችዋን ያለችው ልጅ ተመለከትኩ። ሰምተዋል? እጄን ብትለቀኝ ይሻላል አለች እሷ። ከኔ አፍቀበል ልብላ። ተወጣጥሮ በንዴት የገነፈለ ወጣት እንዳመጣጡ ሳይሆን ሊከሰትበት የሚችለውን ችግር ተገንዝቦ ራሱን ለመቆጠብ የግዱን ታገለ። እጇን በቀስታ በግድ ለቀቅ አድርጎ ከኔ ጋር አይን ለአይን በፍጫ ገጠመ። ይልሲዩ ጠብቂ አለ። የማያልቅዛቸውን ከተል አድርጎና ሌባ ጣቱን እያወዛወዘ ወደ መጣበት ተመለሰ። ይህ ምን አይነቱ ስቱፒድ ነው በእናት አለች። በንዴት ፊቷ ቲማቲም መስሎ ቀልቷል። ላፍታ ከተመለከትኳት በኋላ ሳላስበው ፈገግ አልኩ። ሲበዛ ነጭ ናት። አጠር ያለ ቀሚስ በረጅም ሂል ቡትስ አርጋለች። ሰውነቷ እንደ መብራት አይ ይዋጋል፣ እንደ መስታወት ያብረቀርቃል። በዝምታ ላፍታ ያህል ፈገግታዬን ሳላስበው ከፊቴ ሳይጠፋ በደንብ ተመለከትኳት። ኤኒዌይስ ቲንክ በጣም አለች ጸጉሯን በእጇ እያሰናፈለች። ቀበጥ ቢጤ ነበረች። ምንም አይደል አልኩ ኮራ ባለ ድምጽ። መልካም ቀን ብዬ በድጋሚ ፈገግታዬን ችሬት መንገዴን ቀጠልኩ። ስሜቴ ትንሽ ድብልቅልቅ ብሎ ነበር። ወደ ምንቴ ደውዬ ልጅቷን በጥንቃቄ ፈቶ ሊመግባት እንደሚችልና ለዛሬ እንድታርፍ አልጋ ላይ መኝቷ ላይ ማድረግ እንደሚችል ወይም እንድችል ፍቃዴን ሰጥቼና ምርመራችን ለነገ እንዲሆን አሳውቄው እኔ እግሬ ወደ ቀናኝ ወደ መጠጥ ቤት ጎራ አልኩ። ከአንድ ክለብ ስደርስ ሰዓቱ ለ3:20 ጉዳይ ይላል። ምሽቱ ገና ልጅ ነው እንደሚባለው ገና እንደሚሆን ገምቼ ወደ ውስጥ በምን አለብኝነት ስሜት ጎራ አልኩ። ከሰዓታት በኋላ ደመቅ ያለው ጭፈራና የማታው ህይወት ተጀመረ። አንድ ጥቂን ይዤ መቀማመሴን ቀጠልኩ። ቤቱ በጭስ በሁካታ በዳንስና በሴሰኝነት አይን እያየው ሌሎችም እንደዛው በዛ ስሜት ተሞልቷል። እኔ ወይ ከዘፈኑ ወይ ከጭሱ ወይ ከስሜቱ መሆን አልቻልኩም ነበር። ሐሳቤ አንዴ እህቴ አንዴ ምስኪኗ እናቴ ጋር ሆኖ አቅለና ሳተኝ። በዚህ ውጥረት ውስጥ ብቻዋን ድምጽ እያሰማች ወደምትደንሷ ሴት ሐሳብ ተሰራኩ እና ተመለከትኩኝ። አይኔን ጠበብ እንደማድረግ ብዬ ልጅቷን አጣርቼ ለማየት ሞከርኩ። ካልተሳሳትኩ ጧት አየር ማረፊያ ጋር ከጓደኛዋ ጋር ስትጣላ የነበረችው ቆንጆ ልጅ ነበረች። ሳላስበው በሁኔታዋ ሳቃልኩ።
አዎ እሷ ናት አልኩ። ምን አይነት ቆንጆ እብድ ናት ስል በመገረም ለራሴ ደገምኩ። ብቻዋን የራሷን ጊዜ እያሳለፈች ነው። ሆኖም ውስጧ ግን ልክ እንደ እኔ ማምለጥ የከጀሉ የተረበሸና የተከፋ መንፈስ እንዳላት ያስታውቅባት ነበር። መመልከቴን ቀጠልኩ። ሳላስበው ሰውነቷን ከላይ እስከታች ተመለከቱ። ሰውነቷ እጅጉን ውብ ነው። ወገቧ ችባ አይሞላም ነገር ነው። ዳሌዋ፣ ሁሉ ነገሯ ለዓይን ይስባል። አየኋት። መሳቂን እንደቀጠሉ አንዱ በውስኪ ዝም እያለ የሆነ የሚጎተት ነፈስ ወደ እሷ ቀረብ አለ። እይታዬ ከሳቅ መለስ ብሎ ኮስተር ብዬ በድቀት ተመለከትኩት። የሚደንስ በማስመሰል ብርቱካን የመሰለውን ገላዋን ከታች ነካ ሲያደርግ ተመለከትኩት። ብልጭ ብሎብኝ ልመታው ስንደረደር ቀደም ብላ አስደመመችኝ። አጠገቡ የነበረውን ጠርሙስ ብድግ አድርጋ አናቱ ላይ ስታሳርፈው ደንገጥ ብዬ ፍሬን እንዲያስኩ ቆምኩ። ሰውየው ከመንገዳገድ ውጪ ጠርሙሱ አናቱ ላይ አልተሰበረም። ደግነቱ ምን አይነት ጭንቅላት ነው ያለው! አለመሰበሩን በመገረም ተመልክታ በሰከረና በሚበጣበጥ አንደበቷ ጠየቀች። ሳቄን ሳላስበው አመለጠኝ። ቀና ብላ ተመለከተች። አንተ አለች ሌባ ጣቷን ወደ እኔ እየቀሰረች። ምንም ብትሰክርም የማስታወስ ችሎታዋ ቀላል አይደለም ስላወደስኳት። በመሃል በጠርሙዝ የተመታው ሰውዬ ወደኛ አቅጣጫ ተነስቶ መምጣቱን ተመለከትኩ። ጸባል አማረኝ። አልፈለኩም። ምን በወጣኝ። እጇን አፈፍ አድርጌ በእናም ልትቶሎ አልኳት። እሷም ቶሎ ቦርሳዋን አፈፍ አረገች። ቀድሞውኑ ስልኳ እጇ ላይ ስለነበር ማቄን ጨርቄን ምናምን ሳትል የያዘችውን ይዛ በሩጫ ከክለቡ ተፈተለክን። ከወጣን በኋላ ሆዷን እስኪ ቆርጣት ድረስ ከትከት ብላ ሳቀች። እኔም ሳላቋ አብሬያት እንደ ሕፃን ገለፈጥኩ። እንደዚህ ከሳኩኝ ረዥም ጊዜ ነበር። እንደዚህ ከሳኩኝ ቆየው አለች። ኧረ እኔም እንደዚህ ከሳኩ ቆየው አልኩ። ውስጥ ያለውን ሐሳብ ተጋርታ ያሳቀች ወይም ዘና ያረገች ይመስለኝ። እኔም እንደዛ ማለቱ ከብዶኝ በመገረም ተመለከትኳት። እርቦኛል አላት። ትፈልጋለህ? ፈጠን ያለ ጥያቄ ጠየቀች። እኔም በሽታ ጭንቅላቴን ነቀነኩላት። 24/7 ወደሚሰሩ የዶሮ ምግብ ቤት አመራን። ልክ ምግብ አግኝቶ እንደማያውቅና እንደተራበ ሰው እየተሻማን ዶሮ በሩዝና በቂጣ የቀረበልን ምግብ ወረድንበት። በልተን ትንሽ ጋብ እስክንልል ድረስ በሁለታችን መሃል አንዳች ትንፍሽ ያለ ድምፅ አልነበረም። እሷም ከኔ ከወንዱ እኩል እየተሻማች አጠቃች። እንደ ነገሩ መሃል ላይ ትንሽ ጋብ አለልን። ከዛ ኮካችንን ጠጥተን ወደ ኋላ እንደገፍ ብለን ቁጭ አልን። ከዛ ተያየን። ማታ የበላው ነኝ አትታዘበኝ አለች። እይታዬ ትዝብት መስሏት ኮስተር ብላ። ሳቅ ብዬ ላፍታ ተመለከትኳት። እኔ ደግሞ ትናንትም ሳይቀማመስኩ ነኝ አልኳት። ሁለታችንም ተሳሳቅን። ሂሳብ ለመክፈል እጄን ትሰነዝር አይሆንም አለችኝ። ላግደረድራት ሞከርኩ። ኮስተር አለች። እኩል ነው የበላ ነው፣ ስለዚህ እኩል ነው ምንከፍለው። አንተ ብቻህን ሙሉን ልከፍል ተሳስተሃል አለች ኮስተር ብላ። በድጋሚ ሳቅ አልኩ። በቃ ፈታ ያለች ሰው ናት። ጭንቅ ያለባት የምትችል ምናምን አትመስልም ነበር። እንዳለችውን ብሩን አካፍለን ከፍለን ሽንት ቤት እስክትጠቀም ድረስ ውጪ የሚጋፋውን ንፋስ ደስ ብሎኝ ቆሜ ራሴን እያስመታው ጠበቅኳት። ወዲያውም በረዥሙ ተንፍሳ ብቅ አለች። አሁን ለመሄድ ዝግጁ አለች ሳቅ ብላ። ራይት ንጥራ ወዴነሽ አሉ። ስልኬን ለማውጣት እጄን ወደ ኪሴ ላይ ያደረኩ። አሬ ምን ራይድ ነው? በእግራችን ሄድ። እኔ ከቤት ሸፍቻለሁ እባክህ፣ ባይሆን ሆቴል ታደርሰኛለህ። አንተስ አለች። ሳላስበው ሳቅ እንዳልኩ ፈስሼ ተመለከትኳት። ምን ነው? ቅድም ያንን ሰውዬ ፈንክቼ ተያይዘን ያመለጥን ሰዎች አሁን መንገድ ላይ ማንም ያቅተናል ብዬ አላስብም። ፈራ እንዴ አለች እየሳቀች። እሺ የት ሆቴል ልሸኝሽ አልኳት። መልሷና ሁኔታው አስገረመኝ።
ደስ የሚል ነገርም ነበረው። ወደ ተመቸ አለች ፈጠን ብላ። መንገድ ላይ ሲጋራችንን አውጥተን እየተቀባበልን ማጨሳችንን ጀመርን። መንገዳችን በሳቅ የተሞላ ነበር። ሆኖም ሳቁ ምንጭ አልነበረውም። ምንጩም ባይታወቅም ነበር። በቃ ዳንስ ነበረው፣ ድንገተኛ ፈንጠዝያ፣ በቃ ያ ነበር። አንበሳ ጋራዥ እንደደረስን ከፊት ለፊት አንድ ሆቴል ተመለከትን። ሁለታችንም ተያይተን ተሳሳቅን። እየተንደረደርንና እንደ ልጅ እየቦረቅን ወደ ሆቴሉ ገባን። ሩም ይዘን ወደ ሊፍት አመራን። ሊፍት ውስጥ ከመግባታችን እየገፋችን ገባች። ከንፈሯን ከንፈሬ ላይ ያሳረፈች። ደንገጥ ብዬ ገፋ አደረኳት። ምነው ካልተመቸ ይቀራል አለች ፈጠን ብላ። ኖ አልኩ። ላፍታ ከተመለከትኳት በኋላ ወደ ራሴ ሳብ አድርጌ የተስገበገብኩ ሳምኳት። ሊፍት ውስጥ የድብድብ ያህል ተላፋን፣ ተሳሳምን። አጭሯን ቀሚሷን ገለጥ አድርጌ ጣቴን ሰደድ አደረኩ። ረጥባለች። ስሜቴ አናቴ ለወጣ። እንደዚህ አይነት ስሜት ተሰምቶኝ አቅም ልብስ አውልቆ በፍጥነት ግንኙነት ወደ መፈጸሙ እንጂ ወደ እንደዚህ አይነቱ ተግባር የመግባት ሁኔታ ተስተውሎብኝ አቅም ነበር። ስሜታችን ቀጠለ። ወዲያው አቃሰተች። ከንፈሬን መሳሟ እንደቀጠለች መልፈስፈሷ ቀርቶ ይበልጥ ስሜቷ ተፋፍሞ ኃይሏን አሰባሰበች። ባለ በሌላ ኃይሏ ትጎርሰኝ ትዘመኝ ቀጠለ። እኔም ጣቶቼ ማረፍ አቃታቸው። እጄን ወጣ አድርጌ አንዴ ጸጉሯን እየጎተትኩ አንዴ አንገቷ ስር እየሳምኳ ሳበድኳት። ወዲያው ሊፍቱ ጢን ብሎ ተከፈተ። በፍጥነት ከሊፍቱ ውስጥ ወጥተን ወደ ክፍላችን አቀናን። የተገፋፋን በስሜት እየተደናበረንና እየሳቅን ወደ ሩማችን ዘለቅን። እጇን ጃኬቴ ላይ አኖረችው። እንዴት እንደሚያሳምር ይሄ ጃኬት! ጠዋት ላይ ስመለከት ዋው እያልኩ ነበር። ሁሌ ልበሰው አለች ጃኬቴን ለማውለቅ ገለጥ እያደረገች። እንዲህ ሴት ማናት አልኩ ለራሴ ግራ ገብቶኝ። አይኗን ተመለከትኳት። ወዲያው ከንፈሯን ጎረስኩት። ትንፋሽ እስኪያጥራት ሳምኳት፣ ነካከስኳት። ጃኬቴን እሷ ራሷ አውልቃ ከጎን ያለው ወንበር ላይ አሳረፈችው። ቀጥላ ቲሸርቴን ሳብ አድርጋ እያገዘችኝ አወለቀች። እሱንም በክብር በጥንቃቄ ሳትወረውር አስቀመጠች። እኔም አንገቷ ስር ተወሸኩ። አንገቷን እየሳምኩ ወደ ጡቶቿ ቀጠልኩ። ልብሷን ልባ ላይ እንዳለ በእጄ እስኪያማት ድረስ ታረኳት። አቀሰተች። የዛሬው የተለየ ነበር። ስሜቴን አረ ድምጿም ይረብሽ አልነበረም። ራቅ ብሎ በሚያስተጋባ ሁኔታ አልተሰማኝም ነበር። ስሜቴ ከስሜቷ ጋር የሚዋሃድ አይነት ነበር። የመጀመሪያ ዙር እንደጨረስኩ አጠገቧ ሰረራ የተኛው። ገልበጥ ብላ ደረቴ ላይ አረፋለች። ለማቀፍ እጄን በፍጥነት ወደ ትከሻዋ አመራ። አይምሮዬ በፊት የተወረወረውና በታዘዘለት እጄና ሰውነቴ ተከረምኩ። እቅፌ ውስጥ ስለነበረች አልጨነቀኝም። ትንሽ አረፍ እንዳል ሁለታችንም አሸለምን። ሌሊቱ እንደነገሩ ቀደም ብለን አጋምሰነው እንደነበር ሳይታወቀን ሌሊቱ ወዲያው ሽብልል አለብን። ሊነጋጋ ሲል ሁለታችንም እንደነገሩ አይናችን ገለጥ አድርገን እጄን ወደ ስልኬ ላክ አድርጌ ተመለከትኩ። ሰዓቱ 1 ሰዓት ይላል። 1 ሰዓት ሲሆን በድጋሚ ጎናችንን አልጋ ላይ ያሳርፈን እንደ ተቃቀፍን በእንቅልፍ ጨለጣለን። እንቅልፍ ለኔ ሰላም የለውም። ቅዠት የሞላው ስቃይ ነበር። ቅዠት መሳዩ ጓደኛዬም ጎራ አለ። አንዴ እቴ አንዴ እናቴን አንዴ እቅፌ ውስጥ ያለችውን ሴት እያቀባበለ አወራጨኝ። ባለሁበት ንቅንቅ ሳልል አይኔን ብልጥጥ አድርጌ ነቃው። ቁና እየተነፈስኩ ነበር። ላፍታ ብቻዬን ያለው ያህል ተሰማኝ። ቀና ስላጠገቤ የኔ ጥቁር ጃኬት ከላይ በተራቆጠው ሰውነቷ ላይ ደርባ ቁጭ ብላ ተመለከትኳት። ጌታዬ ገና እሷን እየተመለከተ ጥርት ከማለቱ በፊት አምባዬን ጠረጋ አረገችልኝ። ዮኬ አለሽ በተጨናነቀ መልክ እየተመለከተችኝ። ትንፋሽን ለማስተካከል እየሞከርኩ ጭንቅላቴን ነቅነቅ አርጌ መለስኩላት። በቀጣይ የለበሰችውን ልብስ ተመለከትኩ። ሌላ ሰው እንኳን ሰውነቱ ላይ ኖረው ቀርቶ ሲነካው እሳት ጎርሼ እሳት ለብሼ የምናደደው ሰው እሷ ላይ ስመለከተው በማላቀው ሁኔታ ፈገግ አልኩ። ጉበትና አጎናጽፏታል። ጆንያ ብትለብስም የምታምር አይነት ሴት ነበረች። ዮናስ እባላለሁ አልኳት። ክብዬ ከተመለከትኳት በኋላ
ሳቃለች። እኔ ደግሞ በእምነት አለች። ፈገግታዋ ሳይጠፋ አንዳንድ ወንዶች ከአንድ ምሽት በኋላ በደህና ሁኚ ብለው ቁርስ እንኳን መክፈል ተስኗቸው የሚኮበልሉ አሉ። እንደዚህ አይነቱ ያናደኛል። ሆኖም በግድ ፈልጉኝና ተመኙኝ ማለት አይቻልም አለች በረጅሙ ተንፍሳ። ሆኖም ግን ሳይተመችተኛል አለች ሳቅ ብላ። በቃ ለማንኛውም ብንንቀሳቀስ ጥሩ ነው አለች ብድግ ለማለት ከጅላ። ቆይ አልኩ ሳላስበው እጇን አፈፍ አድርጌ ያሳረኳት። ቆይ አትሂጂ አልኩ። ትክ ብሎ የሚመለከቱኝን አይኖቿን እያየሁ እሷም ላፍታ ከተመለከተችኝ በኋላ መለስ ብላ ቁጭ አለች። በእርጋታና በቀስታ ጃኬቱን ወለቅ አድርጋ አልጋው ጫፍ ላይ አስቀምጣ ወደ እቅፌ ተመለሰች። እኔም ይበልጥ እቅፍ አረኳት። ትናንት ያገኘኝ ሰዓት ለጠፋ እየሞከርኩ የነበረበት ሰዓት ነበር። ካፍታ ጸጥታ በኋላ በግድ አባቴ በግድ ሊድረኝ ከነበረው የወዳጅነት ልጄን ለልጄ ጋብቻ ራሴን ለማሸሽ ስሞክር ነበር። በቃ ያየሁ ልጅ በሀብትና በገንዘብ የሰከረ ማንነቱን የረሳ ነበር። ህይወቴን ከሱ ጋር እንድኖር አባቴ ሽጦኝ ነበር አለች በተሰበረ ሁኔታ። ሳቃለች። እቅፌ ውስጥ እንዳለሽ በስሜት አደመጥኳት። አባቴ ላይ ብዙ ቂም አለኝ። ቢሆንም በህይወት ያለኝ አንድ ዘመድና ወገን እሱ ብቻ ነው። በመካከላችን ዝምታ ሰፈነ። አንዳች የሚረብሽ ነገር ውስጥ እንዳለ መገመቴ ልክ እንደነበር አሰብ አደረኩ። እኔና በእምነት ስንተቃቀፍ፣ ስናወራ፣ ስንስቅ፣ ስንሳሳም ደግመን ደጋግመን ፍቅር ስንሰራ ውለን እንደ ነገሩ ምሳ ሰዓት ላይ ምግብ አብረን በልተን ስልካችን ተቀይረን ልክ እንደ ተዛለቅን ፍቅረኛሞች ስንለያይ ናፍቆት ቢጤ ስሜት ተሰምቶኝ ተለያየን። ከበእምነት እንደተለየው ስልኬን ወጣ አድርጌ ወደ ምንቴ ደወልኩ። ምንቴ ሎዛ አንዳንድ መረጃዎች እንዳካፈለችውና እንቅስቃሴ መጀመሯንና መፍጠር ሊኖርብን እንደሚችል አሳውቀኝ። ሎዛ ከዚህ ቀደም በደረሰባቸው የሕክምና ስህተት የአንዲት ተማሪ ህይወት ከሚጣ አደጋ ጋር ተመሳሳይ በሆነ መልኩ ሞታና ተጥላ እንደነበርና ከዛ በኋላ እነሱ ላይ በጥብቅ ክትትል ሲያደርግ የነበረ እንዲሁም የዚህ ድርጅት ባለቤት አቶ ካሊብ ሊያስገድለው በነብስ እየፈለገው እንዳለ ያላትን መረጃ አጋራች። እሱን ሰው ፍለጋ ደግሞ ጥረቴን ጀመርኩ። እንደ ነገሩ ብዙ ቢያለፋኝም ተስፋ አልቆረጥኩ። ከዛ ሰው ጋር ተገናኙ። መጀመሪያ ላይ አምነልኝ ፍቃደኛ አልነበረም። ሆኖም እጄ ላይ የነበረውን የህቴን ጉዞ የሚያሳይ ያሰባሰብኩትን ማስረጃ አመላከትኩት። ኢንስፔክተሩ ነገሮች እንደጠረጠሩ ነበር። የህገወጥ የሰዎች ዝውውር አሊያም ይሄን እንደዛ ጠርጥሬ ነበር አለ እሱ መላምቱን የነገረኝ። ከዛ በስንት መከራ ፈልጌ ያገኘሁትን ይሄንን ጉዳይ ያዘውን ኢንስፔክተር መፍጠን እንዳለብንና እጃችን ላይ ያለው የመረጃ ምንጭ እንደነገረን ከሆነ እነዚህ ሰዎች ኢላማቸው የሚያነጣጥረው ከ12 የጨረሱና ገና ተማሪ ህፃናት ላይ መሆኑን ቤተሰብ ያለውን ቅሪት አሟጡ ለተሻለ ትምህርትና ህይወት ሲል ራሱን ለስደት ያዘጋጀ ጉጉ ትውልድ ላይ ገንዘቡን እያፈሰሰ መሆኑ ልጁን እያጣ መሆኑ ይከቀጠለ የስንት ሰው ህይወት እንደሚረክፍ ብቻ ያለኝን መረጃ ሁሉ አስረዳው። የምችለውን ሁሉ ለፈለፍኩ፣ ለማስረዳት ሞከርኩ። የሁሉ መረጃ ከየት ነበር ያገኘው? አላኮስተር ብሎ ቀጠልኩኝ። ህግ ካረዳኝ አሁንም ቢሆን በራሴ መንገድ ለመጓዝ ቆርጬ ተነስቻለሁ አልኩት ፈርጠም ብዬ። እሺ ሎዛ ግዴ አንተ ጋር ናት ያለችው? ኮስተር ብሎ ጠየቀኝ። ወደ ኋላ ለጠጥ ብዬ ተቀመጥኩ። መልስ ሳልሰጥ ተመለከትኩት። ዮናስ ይሄ በህግ እንደሚያስቀጣ ታውቃለህ አይደል? እሷ ናት የሁሉ መረጃ የነገረች አይደል? ጠየቀኝ። እህቴ ባለሙያ ይሁን አይሁን ምንነቱ በማይታወቅ ሰውነቷን ዘልዝለውና ቅርጫ አድርገው ያላትን አንድ ኩላሊቷን አውጥተው ሬሷን መንገድ ዳር ጥለው እንዲሄዱ እድሉን ያመቻቸ ሴትን አስሬ ከመምታትና እንደው ውሃ ከመድፋት ባሻገር እየቀለብኩ አስፈላጊ የሚባል መረጃን ማወጣጣት መቻሌ የሚያስመሰግነኝ እንጂ የሚያስወቅሰኝ አይሆንም አልኩት በንዴት ጥርሴን ነክሼ። ዮናስ
የፈለገ ነገር ቢሆን አንድን ግለሰብ አግቶ ካለ ፍቃድ አንድ ነገር እንዲያወጡ ማስገደድ የሚያስቀጣና የሚያሳስር ወንጀል ነው። አሁን የት እንዳደረግካ ታሳውቀን አለኝ በቁጣ። እንደውም ይሄ ሲያንሳት ነው እንደሷ በደልና ግፍ የእህቴ ሰውነት ላይ ባረፈው ስለት እሷን መተልተል ይገባኝ ነበር። ሲቀጥል ለተሸረሸረውና ለተፈረካከሰው ህግና ደንባችሁ መታገል ስትችሉ የዛኔ ልጅቷን አስረክባለሁ። ከዛ መዘለለ እነሱን ተባባሪ የሆኑትን የህግ አካላት እቺ ሴት ሚስጥር ታወጣለች በሚል ሰበብ እንዲያስወግዷት እድሉን አላመቻች። ከቻልክ አንተ ግዴታ አንተ ወጣ። ይሄ ነገር ካበቃለት የዛኔ ለተግባሬ ህግ ፊት ከተረኝ ስል በንዴት ከተቀመጥኩበት መንጨ ቀብዬ ተነሳው። ተቀመጥ እያለ የሚያሰኘን የኢንስፔክተሩን ድምፅ ሳልሰማ እርምጃዬን ቀጠልኩ። ሐሳቤና ዓላማዬን አውቀው ነበር። ይሄ ነገር ማብቂያው ሲደርስ ውዷ እናቴን በስልክ ተሰናብቼ ሎዛን ስለማከቴ ሳይሆን አቶ ካሌብን በስለት ሰውነት ውስጥ ያለውን ደም ፈሶ እስኪያልቅ ድረስ በሳስቼ ጥዬው ለመታሰር ዝግጅት ላይ ስለነበርኩ ነበር። ጉዞዬን ወደ በእምነት ጋር አደረግኩ። የቀጠረችኝ ቦታ ስደርስ በሐሳብ ጭልጥ ብላ ተመለከትኳት። ገና ሳያት የነበረው ፈገግታ የጠፍቶ ደንገጥ ብዬ አየኋት። ሳቋ ከፊቷ የማይጠፋው የኔ በእምነት ምን ሆነች ብዬ ደነገጥኩ። ሐሳብ ቢጤ ሲኖራት ፊቷ ያሳብቅ ነበር። መደበቅ የሚባል ነገር ፈጽሞ አልፈጠረባትም። ነገ እነሱ ቤት ለራት ለድግስ ለፕሮግራም እንድመጣ ነገረች። ጥሪዋን ባከብርም እንደማልገኝ በጨዋ ደንብ አስረዷት። ፈጽሞ ሊሆን የማይችል እቅዴና ዓላማዬ ሌላ የሆነ ክፉ ሰው መሆኔን አስረግጬ ነገርኳት። ሆኖም ለሷ ንግግሬ ተረት ነበር። ልታምነኝ ፈቃደኛ አልነበረችም። ያለ ፍቃዷ ወዳጅነታቸውን ለማጠናከር ሲባል አባቷ ሊድራት እንደሆነ አሳወቀችኝ። ሚስቴ የተወሰደችብኝ ያክል ነሰረኝ። ብስጭት አጦዘኝ። ይዘኝ ጥፋ አለች አይኔን እየተመለከተች። ከፈለክ ነገ በኋላ ወዳልከው ወደ ጨለማ ኑሮ ከፈለክ ይዘኝ ግባ አለች። ከልቧ ነበር። ነገ መፈራው አንድ ነገር እንደማገባው ተስማምቼ ከናቴ የተሰጠኝ ውርስ የሆነ የሆቴል ባለቤትነትን አረጋግጣለሁ። ይዛኔ መተ ይዘኝ ጥፋ እባክህ ታድገኝ አለች። አይኗን ተመለከትኩት። የማላቀው ዘራፍ የሚል ወኔ ተሰማኝ። መጽሐፍና ፊልም ላይ እንዳሉ ወንዶች ይዣት መጥፋትን ተመኙ። ይህችን ልጅ በአጭር ጊዜ ውስጥ አፍቅሬያታለሁ ስላሰብኩ ስልኬ ማቃጨል የጀመረው ገና ከነጋ ነበር። ኢንስፔክተር ዳዊት ነበር። ሆኖም አልመለስኩለትም። ቀኔ መኝታዬ ላይ አደረኩ። ከምንቴ ጋር ያወራነው ማታ ላይ ነበር። ኢንስፔክተሩ ያነፈነፈ ስለሆነ ከሎዛ ጋር ያሉበትን መገናኛቸውን ለወጥ እንዲያደርጉ ለማስጠንቀቅ ነበር። ሆኖም ከማታው ንግግራችን በኋላ ዛሬ ላገኘው አልቻልኩም ነበር። ሐሳብ ቢጤ ገባኝ። ቀጣይ ከሰዓት ላይ የበእምነት መልእክት ወደ ስልኬ ገባ። እንደምትታደገኝ ተስፋ አደርጋለሁ፣ ጠብቀሃለሁ፣ ጥቁሯን የምወደልን የሁልጊዜዋን ጃኬት እንዳትረሳ የሚል ነበር። ተነሳው። ሻወሬን ወስጄ ለባበስኩ። ጥቁር በጥቁር ከላይ እስከ ታች ለበስኩ። በአጭር ጊዜ ውስጥ የተመለከትኩት ነገር ቢኖር በእምነት እንደዚህ ስለብስ በደስታ እንደምትፍለቀለቅ ነበር። ሽቶ ላይ አርከፍክፌ ወጣው። ከወጣው በኋላ መለስ ብዬ ላይተሪን ወደ ኪሴ ጨምሬ በእምነት ወደ ላከችኝ አቅጣጫ ጉዞዬን ጀመርኩ። የኢንስፔክተሩን ተደጋጋሚ ጥሪ ሳላነሳለት ቀረ። የጽሁፍ መልእክት ተከታትሎ ገባ። ተጠርጣሪያችንን መያዝ የሚያስችል ተጨባጭ መረጃ እጄ ላይ ነው፣ እንገናኝ፣ እናውራ የሚል ነበር። ሆኖም ቃሌን ለመጠበቅ ስለ ወደ በእምነት ጋር አመራው። ካለችኝ ስፍራ እንደደረስኩ አዲስ አበባ ውስጥ ይሁን ውጭ ሀገር መሆኑን እስክደነቅ ድረስ እስክረሳ ድረስ ቤቱን ከላይ እስከ ታች በመደነቅ ተመለከትኩ። ቤት ሳይሆን ቤተ መንግስት ነው የሚመስለው። በእምነት ያወራችልኝን ነገር ቤተሰቦቿ ሀብታም የሆናቸውን ነገር ነበር። እርግጥ እውነቱ ተገለጠልኝ። ደወልኩላትና ወዲያው ከፍተፍ አለች። እንኳን ደህና መጣ። ፈገግ አለች። ፈገግ ብዬ እንኳን ደህና ቆየሽኝ አልኳት። እጅ ለእጅ ተያይዘን ወደ ውስጥ ዘለቀን። የሀብታም ሳቂ መሰለ ጫጫታ ተሰማኝ። እንዳትደነግጥ እሺ፣ ወረቀቱ ደግሞ በእጄ ነው። እንደፈረምኩ እየሮጥን ከዚህ ሲኦል እናመልጣለን አለች እየተሾካሾከች። ይህን የመሰለ ቅንጡ ቤት ሲኦል መባል ውስጤን እየገረመው መስማማቴን ለመግለጽ በአዎንታ ጭንቅላቴን ነቀነቅኩ። ሰፋ ያለ እራት ተዘጋጅቷል። እድምተኛው ተሰብስቧል። በእምነት
አባቷ ፊት ቆፍጠን ንብላ እጄን ጠበቅ አድርጋ እንደያዘችኝ ወደ ውስጥ ገባች። ወዲያው አባቷ አይኑ ደም ለበሰ። በንዴት ተመለከታት። ከኔ ይልቅ እኔም አይኔ ደም ለብሶ እሱን ተመለከትኩት። ወዲያው አባትሽ አቶ ካሊብ ነው? እይታዬን ከሰውየው ላይ ላፍታ ሳለቅል ጠየኳት። ተደናግጣ እይታውን መለስ አድርጋ እንዴ ታቋላ አባቴ አለሽ ግራ በተጋባ መንፈስ። እምባይ ንዴቴ ሁሉ ነገሬ ሁሉ ድብልቅልቅ አለብኝ። ይቅርታ መጸዳጃ ቤቱ ነው። ስሜቴን ለመቆጣጠር እየታገል ጠይቋት። ወደ ውስጥ ገብተ በስተቀኝ በዚህ ንግግሯን ሳትጨርስ ወደዛው አመራው። ከኋላ ደንገጥ ብላ ከተላለችኝ ወዲያው ስልኳ ቃጨለ። ሄሎ አለች። እርምጃዋን ከኋላ ቀነስ አለ። ኢንስፔክተር ማ ስትል ጆሮዬ ላይ ጥልቅ አለ። በፍጥነት ወደ አለችኝ መታጠቢያ ቤት ሄጄ ተንደርድሬ ገብቼ በሩን ቆለፍኩ። ትንፋሽ አጠረኝ። መሆነው ጠፋኝ። ፊቴን በውሃ አጥለቀለኩት። ደመኛ የእቴ ነብሰ በላ ከፊቴ ነው። እሱም ሆነ ግብረ አበሮቹ ከፊቴ ናቸው። ማድረገው ነገር ግን አገባኝ። እሱን ለማጥፋት የገዛሁትን ሽጉጥ እንኳን እዛው ሻንጤ ውስጥ መሆኑን ሳስብ በንዴት ጦፍኩ። ኪሴ እንዳበስ አድርጌ ላይ ተሬን አገኘሁት። ቀና ብዬ በመስታወት ራሴን ተመለከትኩ። ሐሳብ ልጭ አለልኝ። ስልኬ በድጋሚ ያቃጨለ። ምንቴ ነበር ሆኖም አላነሳሁትም። በፍጥነት በሩን ከፍቼ ወጣሁ። አንዲት ሰራተኛ ከኩሽና ከሚመስል ክፍል ብቅ ስትል ተመለከትኳት። ፈጣን ብዬ በቀስታ ዙሪያን እየተመለከትኩ ወደዛው ክፍል አመራው። ምን ልርዳኝ እንዴ አለች። አንድ ሽርጥ የለበሰች ሴት ግንባሬን አሸት አረኩ። በእምነት እዛ ጋሳቱን ልትለኩስ ብላ ጋዝ አቀብላኝ ብላኝ እኮ አልኩ። ውይ በምንዬ እኔው ራሴ ያላደርግላትም ነበር። እሺ ጠብቀኝ አለች። የያዘችውን ሳንቁጭ አርጋ ወደ ውስጥ ገባለች። የሴትዮዋን መምጣት እየተጠባበቁ ስልክ ያቃጨለ ኢንስፔክተሩ ነበር። በንዴት ስልኬን አጥፍቼ መጠባበቄን ቀጠልኩ። ሴትዮዋ እንደመጣች በችኮላ ተቀብዬ ወደ ውጭ ወጣው። በአካባቢው በእምነት አልታያለችኝ። ከፊቴ ግን ያንን አረመኔ ተመለከትኩት። ስጋዬ ቁርጥ ከግብረ አበሮቹ ጋር እየተሳሳቀ ተመለከትኩት። ጋዜን ቀስ ብዬ በቦታው ማርከፍከፌን ጀመርኩ። ራቅ ብለው የቆሙት ጥበቃዎች ተመለከቱኝ። እነሱ ሳይመጡ በፍጥነት ወደ ካሊብ አመራው። ያሽካካ ያለ በፍጥነት ጋዙን ላዩ ላይ አርከፈከፍኩት። ምንድነው? ማነው ያውሻ? በቁጣ ከተቀመጠበት ብድግ ብሎ በጋዝ ያጠብኩት ፊቱን ጠረገ። ጥበቃ ጮኸ። ፈጠን ብለው ወደ እኔ ዘንድ ቀረብ ሲሉ እነሱ ላይተሬን ወጣ አደረኩ። ቆይ ሲል በጠራቸው አንደበቱ በድንጋጤ እርምጃቸውን ገታ እንዲያደርጉ አረጋቸው። ማን አባክነ? ምን ፈልገህ ነው? በንዴት ጦፈ። ተረጋጋው። ዮናስ እባላለሁ። አወከኝ አልኩ። ግራ በተጋባ መልኩ ተመለከተኝ። እቴ በእናንተ ድርጅትና በሎዛ አገናኝነት አማካኝነት ወደ ፖላንድ ለመሄድ ሲመታ በህገወጥ የኩላሊት ንግዳችሁ ሰለባ የሆነች ናት። በቤት ስሟ ሚጣ፣ በትክክለኛ ስሟ ሚላን ትባላለች። አስታወስካት? አንድ ኩላሊት ብቻ የነበራት አንድ መሆኑ ስታውቁ እንኳን ሳትራሩ አንዱን አውጣችሁ መንገድ ላይ ሬሷን የጣላችኋት እህቴ። ጮኩ። አይኑን ብልጠት አረገ። ድንጋጤ ጎልቶ ይታይ ነበር። ሳቃልኩ። ይሄን የፈለኩት ይሄን ብታይልኝ ጥሩ ነው። አስታወስካት? በደንብ በእሳት አቃጥዬ እንደሞራ ቀልጠ እስክታል ከመመልከቴ በፊት አንድ ነገር ልጨምርል አልኩ። ልጅ ገሏ በጣም ለስላሳ ነው። ሆኖም ግን ኩላሊቷን ለማውጣት አልቻልኩም ነበር። ሆኖም ግን ደጋግሜ ያንን የሚያሳሳ የልጅን ገላ አቅፌ ተኝቻለሁ አልኩት። ውስጤ አንዳች ሚረብሽ ስሜት ቢሰማኝም ጠላቶችን ለማናደድ ስል ያፈቀርኳትን ሴት ስም አነሳው። አንተ ደደብ አለ ወደ እኔ በል ቀረብ ሲል በአውራ ጣቴ ላይ ተሩን ላጥ አደረኩት። ሁሉም ሰው በድንጋጤ አፈገፈገ። ዮኒ በመጮች ከኋላዋ ኢንስፔክተሩና ምንቴ መጡ። ዮናስ እረፍ፣ በቂ መረጃ አለን። አንድ ኩላሊት የተቀበሉ ባለ ሀብቱ ምስክርነታቸውን ሰጥተዋል
እባክህ ረፍ ሲል ኢንስፔክተሩ የጮህ ድምፁን አሰማ። እንዳትጠጉኝ ዘግይታችኋል። እህቴ የለችም፣ ላትመለስ ሄዳለች። እናቴ በዚህ ምክንያት ሽባ ሆናለች። በንዴትና በእንባ ድምፄን እየጮሁ አሰማው። ይሁን እባክህ አለች የፍርሃቷን ቀረብ ብላ። አሁን የሰማሁት እባክህ ምንድን ነው የተፈጠረው? እኔም እናንተው ተጠቂ ነኝ። እናቴን በግፍ ገድሎ እሷ አስረኛ አድርጎኝ ካኑሪን ጨካኝና አረመኔ ሰው ነው። ለሱ ንግድ ስል እኔ ልጁን ለማልፈልገው ለነሱ መሳይ አውሬ ሰው በትዳር አሳልፎ ሸጠኝ። እኔም የሱ መጨረሻ ማየት ፈልጋለሁ። ታዲያ በዚህ መልክ አይደለም። እኔም አንተም ነገሩን ሳናቅና ሳንተዋወቅ የለፋንበት ነገር ገደል አይግባ። እባክህ ልታሳምነኝ ጣረች። በምን ይዛውኝ? አትጠቂኝ፣ ከቻልሽ ከዚህ ውጪ እባክሽ አልኩ በጩኸት። ያለፍንበትንስ እኔና አንተ ያቺ ቀን የተዋወቅነው ለምክንያት ነው። ሁለታችንም የዚህ አረመኔ ይዘው ሰለባን አለች በእንባ በተሞላው አይኑ አባቷን ገርመም እያደረገች። ዮኒ እባክህ ለሷ ስትል በቃ አለመንቴን በተማጽኖ። ዮኒ እሺ በለኝ፣ ከዚህ የተሻለ ቀን አለ። ይሄን ሰው እስከነ ግብረ አበሮቹ ሕግ ፊት አቁመን እኛም ፍርዳችን የምናገኝበት ቀን በእጃችን ነው። ተው በእናትህ፣ የሰው ነፍስ አታበላሽ፣ በእጅህ አታጥፋ አለች። ወደ አጠገቤ ይበልጥ ቀረብ ብያለች። ዞር ብዬ ተመለከትኳት። እህቴን እኮ ቅርጫን ያደረጓት እህቴን አልኩ በእንባ። በቀስታ ተጠግታ ወደ እቅፏ አስጠጋችኝ። አብቅቷል፣ በቃ ምንድን ነው ዮኒ አብቅቷል አለች እሷም በእንባ አብራኝ እያጀበች። ወዲያው የካሌብ ቦዲጋርዶች እድሉን ተጠቅመው ሊያጠቁን ሲሉ ሁላችሁም በቁጥጥር ስር ውላችኋል ሲሉ የፖሊስ ኃይሎች ግቢውን አጥለቀለቁት። እባካችሁ እሰሩልኝ፣ ቤቴ ሰርጎ ገብቶ ሊነጥቀኝ ሊያጠቃኝ ሞክረዋል ሲል ያለ ፍረት ሲንቀጠቀጥ የነበረው ድምፁን በድፍረት አሰማ። አቶ ካሌብ በብዙ ሕፃናት ሞት፣ በሰዎች የሕገወጥ ዝውውር እንዲሁም በሕገወጥ የሰው ኩላሊት በመነገድና በተለያዩ ወንጀሎች ክስ በቁጥጥር ስር ውለዋል ሲል ኢንስፔክተሩ ወዲያው ካቴናውን አጠለቀለት። ተፈጸመ።